ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ዛሬ ልፖስተው ባላውቅም ዛሬ እህቴ በቀን 15 ከወለደች አንድ ወርዋ እኔ ያማጥኩበት ቀን ነው። ጌታዬ የዛሬን ብቻ ያልኩበት ቀን ነው። አንድ ወርዋ ነው እና አንድ ቪዲዮ ቲክቶክ ላይ ከትላንት ወዲያ እህቴ መድኃኒቴ ሁለተኛዋ እናቴ ብር ላኪልኝ በሞቴ ስወድሽ እኮ ካንጀቴ። እናቴ ቤቴ ስገባ የሰጠችኝ ስጦታ ነው፣ ግን እጁ ተሰብሯል ማለት ነው። ይሄ ደግሞ አለችኝ አበባ ማስቀመጫ አለችኝ እና አበባው በዛ ስላለ ይሄ አይችልም። ስለዚህ ይሄ አረጋለሁ በአበባና በምን መሰላችሁ? ወይት አዳዲስ ቢሆን ደስ ይለኝ ነበር። ታረጉታላችሁ ማለት ነው። እንዴት መሰላችሁ ማደርገው? መጀመሪያ እዚህ አጋጣሚ ፕሊስ አንጀቴን አትብዩ ማለት ፈልጋለሁ። አውቃለሁ ጎበዝ ሰራተኛ ነሽ፣ ግን ወልደሽ ብትቀመጪም እባክሽ እንዲህ አይነት ቪዲዮ ስሜቴን ይጎዳዋል። ባንቺ የሚጨክን አንጀት ስለሌለኝ ፕሊስ ለማለት ፈልጋለሁ። እውነቴን ነው የምላችሁ። ታናናሽ አስቸጋሪ ናቸው በእውነት። እንደ ታናናሽ ጨምላቃ በዚህች ዓለም የለም። እኔ ግን ለምንድን የፍቅር ነገሮች የሚያስይዘኝ? ብራቮ ለምለም፣ ብራቮ ብራቮ። ከዛ ውሃ ሞላዋለሁ ማለት ነው። እንደዚህ ነው ማድረግ የፈለኩት፣ ግን አልመጣውም። ይሄ ወይ በፕላስተር ምናምን ነገር እንትን የሚባል ነገር ነበር ማለት ነው። ተፈታ እንዳለ ሳላሳካው እንደዚህ ነበር የፈለኩት። ደስ አይልም? ተፍኪር ለምለም ተፍኪር አበባ ቤቶች ሙያችን ወሰድኩባችሁ። እስኪ እንደዚህ እኔ እውነት ሰርፕራይዝ አድርጌ በባል ማለት ነው። አሁን ሰዎችን ሰርፕራይዝ ማድረግ ስራ ብጀምር ወይም ስራ ባስጀምር ማለት ነው። እግዚአብሔርን በቃ የሚገርም ሰርፕራይዝ ነበር በቃ ማረገው። የሰው ልጅ ሊያስደስተው የሚችለው ነገር በሙሉ የደስታው መንስኤ ብርና ብር ነው። በምድር ላይ ከፈጣሪ በታች ብርና ብር። እውነቴን ነው የምላችሁ። እና በቃ ከአበባው ጋር እንደዚህ ብር እየደረደርኩ እንደዚህ አድርጌ ይሄ እናቶች ጋር ምናምን ባሎቻቸው ጋር ምናምን እንደዚህ ምናምን በቃ እየወሰድኩኝ ማለት ነው። በቃ የሌለ ስራ ነበር የምሰራው። እግዚአብሔርን በደንብ ማለት ነው። በቃ ሰርፕራይዝ በቃ አንቺ ስሪ ውስጥ ይባል ደረጃ ድረስ ይሄ ለፍቅረኛ የሚሆን ሙዚቃ እየከፈትኩኝ ለእናቴ የሚሆን ሙዚቃ እየከፈትኩኝ ህዝቡን በደንብ ነበር የምሰራው። በደንብ እግዚአብሔርን በደንብ በቃ በደንብ ይሄ ነው በማይባል ደረጃ እበረጋግደው ነበር። እኔ እኮ ስራ ሞልቷል እኮ እውነት። እኔ ምን አለ ሁሉም ጋር መድረስ የምችል ቢሆን ሁሉም ጋር በጣም አክቲቭ ጎበዝ አክቲቭ ብሆን ወይም ደግሞ የሆነ እንዲህ የተቻረችኩኝ ሁሉም ቦታ ላይ መድረስ የምችል አይነት ሴት ብሆን እንዲህ በቻርጅ የሚሰራ ሰው አለ ይበቃል መሰለኝ ነገርየው። ምክንያቱም ይሄ ራሱ ብዙ አይደለም፣ ብዙም አልደመቀኝም። ይሄ ብር ግን አድዷል። እሺ ምን ይመስላችኋል? ከዛ ውሃ አስገባበታለሁ። እንዲያውም ብራችን ብዙም አናባክንም። አሜዚንግ ለቤቴ ምንም ሳላስቀር ነው
እዚህ ላይ ማስቀረት ነበረብኝ። በቃ ችግር የለውም። እቺ አበባ 2000 ብር ነው ያስመጣሁት። ቀዩን 1000 ብር፣ ቢጫውን 1000 ብር። አበባ ፍሬሹ በጣም ውድ ነው እኛ ጋር። እስኪ ትንሽ ራሴን ሮማንቲክ ላድርግ። እየተነሰነሰብኝ ነው አሉ። ቆይ እንዴት ደስ ይላል። ሚነሰንስ ባል ይስጣችሁ፣ ሚነሰንስ ባል ይስጣችሁ። ሌላ ምን እላለሁ ብላችኋል። ብሬ ግባ ቦታው ይሄ ይመስላል። በዚህ መልኩ አጠናቅቄዋለሁ። ሲስተሯ ቆይ ውሃ ልክተትበት። ያምራል። ወደዳችሁት? ያምራል። ወይ ጋይስ ቡና ልጠጣ። አንድ ሲኒ ቡና ራሴን ሞቅ ሞቅ ለማድረግ እኛ ደግሞ ከመሄዳችን በፊት ቴምር በቡና ምን ልቀይር ያላ እኔን አመስልም። ቆይ እኔን አመስልም። አይጄ እንዴት ነህ? ምን ታስተካክያለሽ? ሳኪው 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 ለካርድ የሚሆን ብላ ላስተካክልልሽ ብላ ሿሿ አሰራየች። ቤት ሰላም እስኪ ትታለች። ያራስ ያለ ነው። በቃ ስራሽ የልጅ ልብስ ማጠፍ ሆነ። ወይኔ እህቴ ሃፒ በርዝዴ ሃፒ በርዝዴ ቱ ዩ ማሚ። ዛሬ ቀን 15 ትክክል 15 አንድ ወሯ። በስመ አብ ወልድ በስመ አብ ወልድ። እውነት ነው። ዛሬ አንድ ወሯ ነው። አንድ ወር የኔ ፍቅር። ዛሬ የተጨነቅንበት ቀን ያለቀስንበት እንደዚህ ነው። እናችሁ እንድትያይዘ ታስታውሻለሽ? ግን ዶክተሩ ማለት ነው በቃ እሺ ነፂ ባለቤትሽ የት አለ ማህሪ ይምጣ ቶሎ በል ይፈርም ምናምን ሰርጀሪ መግባት አለብሽ ሲባል እንግዲህ አምጫለሁ 2 ቀን አምጬ ነው ሰርጀሪ የተባለውና ለምለም ወይኔ ዶክተር እንደዚህ አመጣውም ሰርጀሪ ልትደረግ ነው። እኔም ደነገጥኩ። ያላለቅስ ነው ያለቀስኩ ነው መጣች ነው እውነት ለመናገር እኔ አላቅም። እውነት አሁንም ሳስታውሰው እኔ አለቅሳለሁ። ለምን እንደሆነ አላቅም። በቃ ማለት የምር ወልዳ የምትወጣ አልመሰለኝም። በቃ ማለት 2 ቀን አሞጣለች። ከዛ ግን 2 ቀን አምጣ አሁንም ውላበት ልክ 8 ሰዓት ነው 9 ሰዓት ሰርጀሪ ክፍል ትግባ
ከዚህ በላይ ልጅ ታፍኗል ምናምን ደግሞ ሲሉ ማለት ነው። ወይኔ ጌታዬ ያቺ 2 ቀኗ ያ ድምጿ ሁላ ጠፍቶ ያለችበቱን በቃ እኔ እቺ ልጅ አሁን በኦፕራሽን ወልዳ ትወጣለች። በተአምር እኔ በህይወቴ ብዙ አይነት ጭንቀቶችን እንትን ብያለሁ እና ያቺ ሰዓቷ ያቺ ሰርጀሪ ክፍል ትግባ ያሉባቷ ሰዓት ማለት ነው። እኔ አልነበርኩ ሄድኩ ሱቅ እንዴ እና አንቺን በቃ ባልጋ ዥው አድርገው ሲወስዱሽ ማለት ነው። እኔ ሱቅ ሄድኩኝ አንቺ ህንጻ ሄድኩኝ። በቃ እኔ እንጃ ምን እንደምገዛም አላውቅም፣ ምን እንደምጠይቅ አላውቅም። ግን እናንተ የልጅ ልብስ እኮ አንድ ሻንጣ ሙሉ እንደዚህ ያስተካከል ነው። ግን የልጅ ልብስ ልጠይቅ አልሄድኩም። እግዚአብሔርን የልጅ ልብስ ነው እኔ አላውቅም። ግን የልጅ ልብስ ነው ስጠይቅ የነበረው። እኛ ህንጻ የልጅ ልብስ መሸጫ አለ። የልጅ ልብስ ጠየቅኳት። አሁንም ሄጄ እና ነፂ ደግሞ ህንጻ እታች ወረድኩና የልጅ ልብስ ግን አልገዛውም። እኔ ጠየቅኩኝ እንጂ አልገዛውም። በቃ አላውቅም። ከዛ አሁንም ወጣው ስወጣ የለችም፣ አልመጣችም፣ አልገባችም። አንዱ ዶክተር ነፂ አልወጣችም ስል ገና እኮ ናት አለኝ። እሺ ምን እያረጓት ነው ይሆን? ምን እያረጓት ነው? ሞታ ነው ምናምን በቃ እኔ ስማው ነፈስ ቅዱስ ደግሞ ቲክቶክ ላይ ምንድን ይለቀቅሽው? አይቺው ሳውኩኝና ግን በዛ ሰዓት ብር ፈልጌ ነው ሪል ቲክቶክ ላይ በነገራችን ብዙ ልጆች ያቆኛል። ብር ፈለኩኝ የሆነ ዕቃ አዝዤ የተወሰነ ብር ጎደለኝ። ከዛ ማንን ልጠይቅ አልኩኝና ለምለም ያው ቲክቶክ ላይ ታይዋለሽ ግን አይገባትም ነገሮች ሁሉ አይገባትም እና ፖስትኩት አያለው ኮሜንት ላይ እስከሆነ ሰዓት አትገባም ኮሜንት ማታርግ ከዛ ከመደውልላት ነው ቲክቶክ ላይ ፖስት ያደረጓት። ከዛ ብሩ አግኝቼ እቃውን ከላኩ በኋላ እህቴ ብላ ኢሞጂን የሚስቅ ፖስት አታረግም ብር ከላኩ በኋላ አይ ያልኩኝና በቃ ግን ብር ፈልጌ ነበር። ስለዚህ እንዲ ደና የተቋጠሮ ነው የፈለግሽው። እቺ ልጅ ጤና አይደለችም። ከዚህ አልጋ ላይ ካልወጣች ነው ወደ ስራዋ ካልተመለሰች እኔ ሰላም ላገኝ አይደለም። እኔ እኮ ያሰብኩት በቃ ለኔ ለልጅ የምሰጣት አረ ላንቺ ነው። ኦኬ ለኔ ነው። እሺ እኔ ፍቅር እስቲ ይሄው ብር ላኪልኝ ስላልሽኝ ይኸው ለማንኛውም አለኝ ማለት ነው። አሁን እግዚአብሔር ይመስገን። እኔ ፍቅር ላንቺ የተከፈለ መስዋዕት እኮ ነገርያት ማሚ ነገርያት ሜሮ ነው እሺ እኔ ፍቅር እናቴ እንዴት እኮ እንደምታምር ወይኔ አባቷን ነው የምትመስለው ብታዩ። ሴትዮ ለሊት ሰዓት እኔን ትመስለኛለች። ለሊት ማለት ዳይፐር ልቀይር ላጠባት ስነሳ እኔን ትመስለኛለች። እኔን ነው የምትመስለው። እግዚአብሔርን እንደኔ አክቲቭ ሆኜ እንጂ እኔ ፍቅር እኔ ነው እሺ የምትመስየው። አንቺ አትመስለው። እኔን ነው የምትመስለው። ስትተኛ አፏን ከፍታ ነው የምትተኛው። በዛ ላይ ቀይ ናት። እንዴ እኔ እኮ የዛሬ ነው ያርገውና ውርጭና ፀሐይ ሳይፈራረቅብኝ በፊት ፈረንጅ ነበር የምመስለው። ሰፈር ላይ እኮ ፈረንጇ እያሉ ነበር የሚጠሩኝ። እግዚአብሔር ፈረንጇ አትም ፈረንጅ ያው እዛ ወዝ እያለች መዋኘት ደግሞ ወድ ነበር። ቡን ብዬ ነበር ከወንዝ የምመጣው። በጣም ነበር መዋኘው በሰፈር ውስጥ እና ሰፈር ላይ ግን እኔ ብቻ ነበርኩ ቀይ። ሁሉም ጠቋራ ነበር። እና ፈረንጅም አሁንም ትንሽ አለ ግን ቀይ ነበርኩ። አውዝ ቢላምሽ በስመ አብ ወወልድ ወመንፈስ ቅዱስ ወደሽው በጣም ሰርፕራይዝ እንዲታይሽው በጣም የት ነው የምታገኘው የተፈጥሮ አበባ? እኔ የኔ ፍቅር ላንቺ ማለነው ነገር የለም። እኔ ከካምፓኒ እያስመጣውልሽ ገብርኤልን አይ በነገራችን ላይ ቡታጅራ በትዕዛዝ እንጂ ገብርኤልን ያው በትዕዛዝ ቢሆን ሳምንት ነው የሚሉሽ። ለምንድን ነው ይሄ ነገር የማይጀመረው? እኔ አላውቅም። እኔ ሰርፕራይዝ እንደዚህ ቢጀመር ይሄ በፍሬሹ ይሄ ሪል አበባ ማለት ነው ሪሉ አበባ ቢጀመር ደስ ይለኛል። ይሄ አርቲፊሻሉ አበባ እኔ በጣም ነው የምጠላው። ነው ቤት እኔ ሲያስጠላኝ እውነት በቃ እኔ ፍሬሽ ነገር ነው እኔ በጣም ነው የምወደው። እኔ ራሱ የተፈጥሮ አዲስ አበባ ሲሄድ ካራ አንድ እህት አለችኝ እና እሷ ጋር ካራ አካባቢ አለ አንዳንድ ፍሬ ሁሌ እየገዛው ነው ሲሄድም ስመጣ አበባ እወዳለሁ። ግን
ተፈጥሮ አበባ ቡታጀራ ቢጀመር የተፈጥሮ አበባ ቡታጀራ ላይ እንደዚህ ጀምሩልን፣ በቃ ጀምሩልን። ምክንያቱም እኛ ሪል የሆነ ተፈጥሯዊ የሆነ ነገሮች ነው ምን ወደው እንጂ የፎርጂድ አበባ ጣልተና አይገዛንም። የሚገዛን የለም ምናምን ይገዛዋቸዋል። እውነት አሁን እኮ በጣም ያው ያለው አይደለም መገዛችሁ። ይሄው ስንት ሺህ ብር ነው የምጨፈጭፈው ለአበባ እና ይጀመር የሚለው ነው እንግዲህ። ቤተሰቦቻችን እንካፈል ችግር የለም። ቀዩ ይሄንን ተወስጃለሽ። ቀዩ የኔ ነው እንግዲህ። እህትዬዋ በጣም ነው የማመሰግነው። በቃ አመሰግንሻለሁ። እግዚአብሔር ይጠብቅልኝ አንቺን እናቴ፣ ሁለተኛ እናቴ። ብር ላኪልኝ በሞቴ። ድጋሚ ፖስት ቻሉሽ አሁንማ ይሄንን ነው ፖስት ታየው። በቃና በቃ እናመሰግናለን። በጣም ነው የማመሰግነው። ሪል ሰርፕራይዝ ነው የሆንኩት። እግዚአብሔርን ማርያምን ወደድሽው? በጣም እኔ እንደዚህ ፎቶ ላነሳት ብዬ አበባ አጥቼ ነበር። አበባ መጣሽልኝ። አበባ አንድ ቁጥር የምጽፍበት አጣሁኝ በአበባ። ኦኬ። ከዛ እኔ ቤት ያለው ያኛው አበባ አለ አይደል? እነዛ አበባዎች ባለ የሰጠኝ ድሮ ስንጀናጀን የሰጠኝ አበባዎች አሉና እሱን አምጥቼ እንትልልበት ነበረ። ይሄ አመጣችልኝ። እንግዲህ በጣም ነው የማመሰግነው። አሁን ልጄን ፎቶ እናነሳለን ምናምን እናመሰግናለን። ክበሩልን። እሺ እናመሰግናለን። እኔ ፍቅር ቻኩያለሁ። ሌላ ነው ቤት እኔ ጋር በእውነት እሺ ቴጃሽ ቻው እናቴ አለምወርቅ